ሰላም ጤና ይስጥልኝ እንደምንላችሁ አደራችሁ እንደምንሰነበታችሁ ክቡራትና ክቡራን ውድ የኦሪት ክፍል ተከታታዮች በያላችሁበት ሰላማችሁ ይብዛ። ዕለተ ሐሙስ ሲሆን እንደ ዕብራውያን ዘመን አቆጣጠር ሲባን በሚባለው ወር 5 ቀን 5786 ዓመት ዓለም ላይ እንገኛለን። ኤረብ ሀግ ሻቮት ሀግ ሰሚያህ እያልሁኝ እንግዲህ ውድ ወገኖቼ ዛሬ ምሽት ትልቅ በዓላት እንቀበላለን እና ይህን በዓላት ስንቀበል አንዳንድ የምናደርጋቸው ነገሮች አሉ። በቅድመ ሁኔታ የምናደርጋቸው ነገሮችን ትንሽ ጠቀስ ላድርግና ለአንዳንድ እናቶችና አባቶች ይብሩት ትንሽ ለሚከብዳቸው ትንሽ በአማርኛ ስለዚህ በዓል ጠቀስ ማድረግ እፈልጋለሁኝ። በመጀመሪያ ይህ በዓል የሚከበረው እንግዲህ ዛሬ ምሽት ነው ብለናል። ነገ ዓርብ ይውላል በዓሉ ማለት ነው እና በዓሉ ከመውጣቱ በፊት ደግሞ ሰንበት ትገባለች። ስለዚህ በዚህ ዓመት የምናደርገው ኢሩብ ታብሺል የሚባል ነገር አለ እና ኢሩብ ታብሺል ማለት እንግዲህ የሁለት አይነት የምግብ የበሰሉ ምግቦችን እንቁላልና ሩዝ ሊሆን ይችላል ወይም ስጋና ሩዝ ሊሆን ይችላል። ሁለቱም በየብቻቸው አብስሎ ያንን ባንድ ላይ አድርጎ የሆነ በሲዱር ብረካ አለው። ያንን አድርጎ ይህን የምናደርግበት ዋናው ምክንያት ምንድነው? ለሰንበት ምግብ ስለማብሰል እንግዲህ ይሄ በዓል የኦሪት በዓል ነው። የኦሪት በዓል ስለሆነ ማብሰል ክልክል ነው። ይሁን እንጂ ኦህል ነፈሽ የሚባል ነገር አለ። በዛውም ቀን የሚበላ ምግብ መበሰል አለበት። ስለዚህ አሁን በበዓሉ ቀን ለሰንበት ማብሰል ስለምንፈልግ ይሄ ኢሩብ ታብሺል የሚባል ነገር አለ። ይህን አድርገን ነገ ለሰንበት ደግሞ በበዓሉ ለሰንበት ምግብን ማዘጋጀት እንድንችል ማለት ነው። ሌላው ደግሞ እንግዲህ በተለይ በወንዶቹ ነው የሚታየው። በዛሬ ቀን ምሽት አንድያ ለሆነለት ሰው ምቅቤ ወይም ደግሞ ምንጭ ውሃ ሄዶ ገብቶ መምጣትና ጠርቶ መገኘት አለበት። ምክንያቱም ይህ በዓላት እንደምናውቀው የእስራኤል ልጆች 3 ቀን ለ3 ቀን ንጹህ ሆነው የተቀበሉት በዓላት ነው። አሁን በኦሪቱ ክፍል በኦሪት ዘጸአት ምዕራፍ 19ም የምናየው ነው ማለት ነው። ደግሞ ካባሊስት የሚባሉት በጠላይ ውስጥ ሚስጥር የሚያውቁት ደግሞ ነገ ጠዋት በ3 ሰዓት ከጠዋቱ ቀድሞ ምንጭ ውሃ ሄዶ ወይም ደግሞ ምቅቤ ከምንለው ሄዶ ጠልመው የሚመጡ አሉ። ይሁን እንጂ ይሄ ግዴታ አይደለም። ለሆነለት ጥራት ጠርቶ ለመገኘት ወይም ደግሞ ወሬት ለመቀበል ጠርቶ ለመገኘት የሚደረጉ ቅድመ ዝግጅቶች ናቸው ማለት ነው። ይህን ካለ እንግዲህ ባለፈው እንዳልኋችሁ ያው ሁሌም እንግዲህ በዚህ በምድረ በዳው መንገድ ላይ ሁሌም ስለነበሩ ዛሬ ግን ያው ክላስ ወይም ዶሩም ላይ ሆኜ ትንሽ አጠር ያለች ነገር ለእናንተ ላቀርብላችሁ እወዳለሁ። በዓላቱ ከመግባቱ በፊት ማለት ነው እና ይህንን ወሬት የተቀበልንበትን በዓላት ስናስታውስ በመጀመሪያ ዋና ምንጩ ኦሪት ዘጸአት ምዕራፍ 19 ከቁጥር 1 ጀምሮ እንዲህ ሲል ያሳየናል ማለት ነው። በሦስተኛውም ወር የእስራኤል ልጆች ከግብፅ ምድር ከወጡ በኋላ በዚያ ቀን ወደ ሲና ምድረ በዳ መጡ ይላል። ከራፒዲም ተነስተው ወደ ሲና ምድረ በዳ መጡ፣ በምድረ በዳም ሰፈሩ፣ በዚያም እስራኤል በተራራው ፊት ሰፈረ ይላል። እንግዲህ መጀመሪያ በብዙ አካል አድርጎ ይገልጸዋል። ከዛም በኋላ ደግሞ ልክ እንደ አንድ ሰው አድርጎ ሰፈረ ማለት አንድ ሰው ነው። ሁሉ ሰፈሩ ማለት ነበረበት። ይህ ማለት እንግዲህ ባለፈውም እንደገለጽ ነው ኢሽሃድ በለብ ኢሃድ እንደ አንድ ሰውና እንደ አንድ ልብ ሆነው ነበር እንግዲህ በዛን ቀን የቀረቡት ማለት ነው። ለምታውቁት የእስራኤል ልጆች ብዙ ማክሎኬት ወይም ደግሞ ብዙ አለመግባባት ሁለት የእስራኤል ልጆች ሆነው 3 አይነት አይዲያ አላቸው። ይሁን እንጂ በዛን ጊዜ ግን ከ3 ሚሊዮን የበለጠ ሕዝብ በአንድ ልብና በአንድ አካል ሆኖ እንደቀረቡ ያሳየናል። ቀጠል በማድረግም ሙሴም ወደ እግዚአብሔር ዘንድ ወጣ፣ እግዚአብሔርም በተራራው ጠርቶ አለው፣ ለያዕቆብ ቤት እንዲህ በል፣ ለእስራኤልም ልጆች እንዲህ ንገር። እንግዲህ ለያዕቆብ ቤት እንዲህ በል ማለት ለሴቶች ነው። ለእስራኤል ልጆችም እንዲህ ንገር ማለት ግን ከባድ ንግግር ነው ማለት ነው። ምክንያቱም ሴቶቹ እንግዲህ ቢናይ ተራኒትና ለይሻ ይባላል። የሴቶቹ በቀላሉ ነገርን ለመረዳት ይችላሉ። ወንዶች ግን ጠንከራ ያለ ነገር የግድታ መቀበል አለብን ማለት ነው ኦሪትን ለመቀበል እና እንግዲህ ከዚህ የሚያሳየው ምንድነው? ለሴቶቹም ቀለል ባለ ሁኔታ፣ ለወንዶች ደግሞ ጠበቅ ባለ አነጋገር እንግዲህ በብሪትን ይባላል ልዳበር ላጊድ እና ልዳበር። ስለዚህ ግን እንዲህ በል ነው የሚለው በልና ንገር የሚል ይሆናል በአማርኛ ማለት ነው። ቀጠል አድርጎም በግብፃውያን ያደረኩትን በንስርም ክንፍ እንደተሸከሙኋችሁ ወደ እኔም እንዳመጣኋችሁ አይታችኋል። አሁንም ቃሌን በእውነት ብትሰሙ ኪዳኔንም ብትጠብቁ ምድር ሁሉ
የኔ ናትና ከአሕዛብ ሁሉ የተመረጠ ርስት ትሆኑልኛላችሁ። በእውነት ቃሌን ብትሰሙ ኪዳኔን ብትጠብቁ። እንግዲህ እኛ ከአሕዛብ የተመረጥንን ብያልነን ስንል ለመኮራራትና አሕዛቦችን ለማቃለል ሳይሆን የተሰጠን አንድ ነገር አለ። ይህን የተሰጠንን ነገር ግን ስንፈጽመው ነው እንግዲህ ከአሕዛቦች የተለየ የሚሆነው። ምንድን ነው የሚለው ከዚህ ላይ አሁንም ይላል ቃሌን በእውነት ብትሰሙ ኪዳኔንም ብትጠብቁ ምድር ሁሉ የኔ ናትና ከአሕዛብ ሁሉ የተመረጠ ርስት ትሆኑልኛላችሁ። እናንተም የካህናት መንግሥት የተቀደሰም ሕዝብ ትሆኑልኛላችሁ። ለእስራኤል ልጆች የምትነግራቸው ቃል ይህ ነው ሲል መምህራችን ሙሴን እንዳናገረው ያሳያል። ቀጠል በማድረግም ወደ ቁጥር 7 ሙሴም መጣ፣ የሕዝቡንም ሽማግሌዎች ጠርቶ እግዚአብሔር ያዘዘውን ይህን ቃል ሁሉ በፊታቸው ተናገረ። ሕዝቡም ሁሉ አንድ አፍ ሆነው እግዚአብሔር ያለውን ሁሉ እናደርጋለን ብለው መለሱ። ሙሴም የሕዝቡን ቃል ወደ እግዚአብሔር አደረሰ ሲል ያሳያል። እናሴ በንሽማ ባለፈው እንደተማርነው ማለት ነው። ከዚህ ላይ ግን ወደ ቁጥር 9 እንድትከ መጀመሪያ ቁጥር 8 እንደዚህ ይላል፣ ሕዝቡም ሁሉ በአንድ አፍ ሆነው እግዚአብሔር ያለውን ሁሉ እናደርጋለን ብለው መለሱ። ሙሴም የሕዝቡን ቃል ወደ እግዚአብሔር አደረሰ። ቁጥር 9 ተመልከቱ፣ አዳምጡ ወገኖች። በየዓመቱ በተለይ ፓራሻት ይትሮ አንበነው እናልፋለን፣ ግን ብዙ ማንረዳቸው አንድ ነገሮች አሉ። በአማርኛው እንኳን ቁጥር 9 ምን ይላል? እግዚአብሔር ሙሴን ካንተ ጋር ስነጋገር ሕዝቡ እንዲሰሙ ደግሞም ለዘላለም እንዲያምኑብህ እንሆ በከባድ ደመና እመጣልሃለሁ አለው። ሙሴም ለእግዚአብሔር ነገረ ይላል። እንዴት ነው ከዚህ ለሚያሳየው? ሙሴም የሕዝቡን ቃል ለእግዚአብሔር ነገረ ይላል። እንግዲህ ከዚህ ላይ መሆን የነበረበት ሙሴም የእግዚአብሔርን ቃል ለሕዝቡ ነገረ ነበር ማለት የነበረበት። ከዚህ ላይ የእስራኤል ልጆች ምን ተናግረው ነው? ቁጥር 9 ተመልከቱ። እንግዲህ ብዙ ጊዜ እያነበብነው እናልፋለን፣ ግን አንረዳውም። እግዚአብሔርም ሙሴን ከአንተ ጋር ስነጋገር ሕዝቡም እንዲሰሙ ደግሞም ለዘላለም እንዲያምኑብህ እንሆ በከባድ ደመና እመጣልሃለሁ አለው። ሙሴም የሕዝቡን ቃል ለእግዚአብሔር ነገረ። ሙሴም የእግዚአብሔርን ቃል ለሕዝቡ ነገረ ማለት ነበር የነበረበት። ከዚህ ላይ ራሱ ምን ይላል? ርጹነኑ ሊሮት የትማልከኑ። ከዚህ ላይ ምንም እንኳን ባይጻፍ በውስጥ ሚስጥሩ ስናየው እንደ ተንታኞች ውስጥ ሚስጥሩ ስናየው ርጹነኑ ሊሮት የትማልከኑ ማለት ፍላጎታችን ንጉሳችን ማየት ነው። ስለዚህ አንተ መሐላችንን ደላላ ሆነ ልትገባ አትችልም። እንዲሁም ጥርጣሬ ነበራቸው ይላሉ ሊቃውንቶች ሲናገሩ። ምክንያቱም መምህራችን ሙሴ በግብፅ ስላደገ በግብፅ ስለነበረ የቀይ ባህርን መከፈት 10ቱን ብትሮች በሙሉ እንዲያውም በአስማት ሊሆን ይችላል ብለው አላመኑትም ነበር ይላል። ስለዚህ ምንድን ነው ያለው? ፈጣሪ አምላክ ሲል የፈጣሪ አምላክ እንዲህ ብሎ ሲነግራቸው የፈጣሪ አምላክን ቃል ለሕዝቡ እንደምናገር የሕዝቡን ቃል ለእግዚአብሔር ተናገረ ይላል። እንግዲህ የሚያሳየው ምንድነው? እነሱ ምንድነው ያሉት? ከዚህ ላይ ምን እንኳን ባይጻፍ በቁጥር 9 ላይ እንደምታዩትኝ ራሽ ላይ ሲያሳየን እኛ የምንፈልገው አምላካችንን ቃል በቃል መገናኘት ነው። አንተ መሐላችን ገብተህ ልደልል አትችልም፣ ምክንያቱም አንተ በአስማት ሊሆን ይችላል። እንዴት ነው በማለት እንደመለሱለትና እሱም ደግሞ ህዝቡ ያለውን አምላካችን የማየት ፍላጎት አለን የሚለውን ነው እንግዲህ መልሶ ለፈጣሪ አምላክ የተናገረ። እንደ ሁኔታው እንደተራው ከዚህ ላይ ስናነበው እግዚአብሔርም ሙሴን ካንተ ጋር ስነጋገር ሕዝቡም እንዲሰሙ ደግሞም ለዘላለም እንዲያምኑብህ እንሆ በከባድ ደመና እመጣልሃለሁ አለው። ሙሴም የሕዝቡን ቃል ለእግዚአብሔር ነገረ። ሙሴም የእግዚአብሔርን ቃል ለሕዝቡ ነገረ ነበር። ይሁን እንጂ ሕዝቡ ያለው ፈጣሪ አምላካችን ማየት እኛው ራሳችን እንፈልጋለን ደላላ ሲያስፈልገን በማለት ይህን ባሉበት ጊዜ እንደገና የሕዝቡን ሮሮ እንዳሰማና ፈጣሪ አምላክም ይህን ነገር ጥሩ ደግ እንደሆነና እንደተቀበለው ያሳያል። ወደ ቁጥር 10 እግዚአብሔር ሙሴን አለው፣ ወደ ሕዝቡ ሂድ፣ ዛሬና ነገ ቀድሳቸው፣ ልብሳቸውንም ይጠቡ። በሦስተኛው ቀን ሕዝቡ ሁሉ ሲያዩ እግዚአብሔር በሲና ተራራ ላይ ይወርዳልና ለሦስተኛው ቀን ይዘጋጁ ይላል። እንግዲህ ምንድን ነው ያላቸው? እኔን ማየት ከሆነ የፈለጉት በትክክል ጥሩ ጥያቄ ነው የጠየቁት። እንደ ተንታኞች አባባል ነው ጥሩ ጥያቄ ነው የጠየቁት። ለምን ከመሃላችን እኛ አናውቅም። እንግዲህ ምናልባት መምህራችን ሙሴ ይህንን ያደረገው በአስማት ይሆናል። በአስማተኞች እንደምናውቀው ብላም የተባለው
የተለያዩ አስማተኞች፣ የግብፅ አስማተኞች ብዙ ነገሮች ማድረግ ይችላሉ። መምህራችን ሙሴ በመጀመሪያ ደረጃ በተላከበት ጊዜ በትሩን ሲጥለው ወደ እባብ ሲቀየር እነሱም ቀየሩ እና ስለዚህ አስማት ሊሆን ይችላል። ስለዚህ አናምን፣ ፈጣሪ አምላካችን በቀጥታ መስማት እንፈልጋለን ሲሉ ምንድን ያላቸው ለ3 ቀን ይዘጋጁ። ይህ ማለት ከሴቶቻቸው ተለይተው ልብሳቸውን አጥበው፣ ምክንያቱም ፈጣሪ አምላክ ከሰባቱ ሰማያታት ወርዶ ወደ ሰው ልጆች ለመጀመሪያ ጊዜ ዓለም ከተፈጠረች ከ2448 ዓመት በኋላ ከሰው ልጆች ጋር ሲገናኝ የግዴታ ጠርተው መገኘት ነበረባቸው። ለዚህ ነው ተመክፈቻ ያልኋችሁ መቅቤ ወይም ወደ ምንጭ ውሃ ዛሬ ምን ወርደው ፈጣሪ አምላክን ልክ በዛን ጊዜ ከዛሬ 3338 ዓመት በፊት እንደነበረው ዛሬም ደግሞ ይኸው ቀን ያለ። ስለዚህ እኛም ንጹህ ሆነን ተዘጋጅተን መቅረብ ያለብንና ሌቱን ሁሉ ስንማር የምናድርበት ዋላ ሌላ ምክንያት አለው እና እንግዲህ እንዲያዘጋቸው እንደነገረው ያሳያል። ቀጠል አድርጎም ወሰንም ለሕዝቡ በዙሪያው አድርግላቸው፣ ወደ ተራራው እንዳትወጡ ጫፉንም እንዳትነኩት ተጠንቀቁ። ተራራውንም የነካ ፈጽሞ ይሞታል። የማንም እጅ አይንካ፣ ነገር ግን የሚነካው ሁሉ ይወገራል ወይም በፍላጻ ይወጋል። እንስሳ ወይም ሰው ቢሆን አይድንም በላቸው። ሳያቋርጥ የመለከት ድምፅ ሲነፋ በዚያን ጊዜ ወደ ተራራው ይውጡ በማለት ይነግረዋል። ቀጠል በማድረግም ሙሴም ከተራራው ወደ ሕዝቡ ወረደ፣ ሕዝቡንም ቀደሰ፣ ልብሳቸውንም አጠቡ። ሕዝቡንም ለሦስተኛው ቀን ተዘጋጁ፣ ወደ ሴቶቻችሁ አትቅረቡ አለ። እንዲሁም ሆነ። በሦስተኛው ቀን በማለዳ ጊዜ ነጎድጓድና መብረቅ፣ ከባድም ደመና፣ እጅግም የበረታ የቀንደ መለከት ድምፅ በተራራው ላይ ሆነ። በሰፈሩም የነበሩ ሕዝብ ሁሉ ተንቀጠቀጡ። ተንቀጠቀጡ ማለት እንግዲህ አንድ ሊቅ ሲናገር ሐሬዲም ለድባራችን ተንቀጠቀጡ ማለት ሐሬዲም፣ ዛሬ አሁን ሐሬዲ የምንላቸው ህብረተሰቦች አሉ፣ አጥባቂ አክራሪዎች የምንላቸው ማለት ነው። ለምንድን ነው ሐሬዲ የሚባሉት? ለስሙ ተንቀጠቀጡ። ይህ ብቻ አይደለም። በትንቢተ ኢሳይያስ ምዕራፍ 66 ላይም እንደዚሁ ከቁጥር 22 ላይ መሰለኝ ተጽፏል። እንግዲህ ተንቀጠቀጡ ማለት የፍራ እግዚአብሔር አደረባቸው። ይህ ነው እንግዲህ ሐሬዲ የሚባለው ህብረተሰብ ማለት ነው። ሐሬዲ ማለት ሐሬዲም ለደባራሽን ወይም ደግሞ ለፈጣሪ አምላክ ፍራ እግዚአብሔር እያደረባቸው መሆን ማለት ነው። ቀጠል አድርጎም ሙሴም ህዝቡን ከእግዚአብሔር ጋር ለማገናኘት ከሰፈር አወጣቸው፣ ከተራራውም እግርጌ ቆሙ። እግዚአብሔርም በሰዓት ስለወረደበት የሲና ተራራ ሁሉ ይጨስ ነበር፣ ከእርሱም አንድ እቶን እንደ እቶን ጭስ ያለ ጭስ ይወጣ ነበር። ተራራውም ሁሉ እጅግ ይናወጥ ነበር። የቀንደ መለከቱም ድምፅ እጅግ በበረታና በጸና ጊዜ ሙሴ ተናገረ፣ እግዚአብሔርም በድምፅ መለሰለት ይላል። እንግዲህ በዚህን ጊዜ የእስራኤል ልጆች ከአስርተ ድብሮት ይባላል። ከአስርቱ ንግግሮች ሁለቱን የመጀመሪያውን ሲሰሙ እንደሞቱ ማለትም ነፍሳቸው ጥላቸው እንደሄደችና እንደገና ፈጣሪ አምላክ ዝናብ ጣል ይባላል ወይም ደግሞ ካፊያ አካፍቶ፣ ይህ እንግዲህ ደግሞ በመጨረሻው ጊዜ መሲሁ ሲመጣ ሙታን የሚነሱት በዚህ መልኩ ነው። እንደገና እንዳስነሳቸው ከሙታን እንዳስነሳቸውና ከሁለተኛውን ቃላት ሲሰሙ ምንድን ነው ያሉት? አሁን ወደ መጨረሻው ምናየው እኛ ከእንግዲህ በኋላ ይብቃን፣ አንተ የምትለውን ለዘላለም እናምናለንና አንተ የምትለውን ቃል እንፈጽማለን። ስለዚህ ፈጣሪ አምላክ አያናገረን፣ ምክንያቱም ለምን እንሞታለን? እንዴት ነው ከዚህ ላይ የሚለው? ቀጠል አድርጎም የቀንደ መለከቱም ድምፅ እጅግ በበረታና በጸና ጊዜ ሙሴ ተናገረ፣ እግዚአብሔርም በድምፅ መለሰለት። እግዚአብሔርም በሲና ተራራ ላይ ወደ ተራራው ራስ ወረደ። እግዚአብሔርም ሙሴን ወደ ተራራው ራስ ጠራው። ሙሴም ወጣ። እግዚአብሔርም ሙሴን ውረድ፣ እግዚአብሔርን ለማየት ዳርቻውን እንዳያልፉ ከእነርሱም ብዙ እንዳይጠፉ ለሕዝቡ አስጠንቅቃቸው። ወደ እግዚአብሔርም የሚቀርቡት ካህናት ደግሞ እግዚአብሔር እንዳያጠፋቸው ራሳቸውን ይቀድሱ አለው። ሙሴም እግዚአብሔርን አንተ በተራራው ዙሪያ ወሰን አድርግ ቀድሰውም ብለህ አስጠንቅቀኸናልና ሕዝቡ ወደ ተራራው ይወጡ ዘንድ አይችሉም አለው። እግዚአብሔርም ሂድ ውረድ፣ አንተ አሮንም ካንተ ጋር ትወጣላችሁ፣ ካህናቱና ሕዝቡ ግን እግዚአብሔር እንዳያጠፋቸው ወደ እግዚአብሔር ይወጡ ዘንድ አይተላለፉ አለው ሲል ይቀጥላል። እና እንግዲህ ከዚህ ላይ የሚያሳየን በአጠቃላይ የምናየው ነገር ምንድን ነው? ፈጣሪ አምላክ በዛን ጊዜ
በዚህ መልኩ በወረደበት ጊዜ ኮልአም ሮይም የታኮሎት በዛን ጊዜ የእስራኤል ልጆች ድምፅ ማለት እንግዲህ በባለፈው እንደተማር ነው ድምፅ ይሰማን እንጂ አይታይም። በዛን ጊዜ ግን እንዴት ነው ከፊዚካል ውጪ የሆነ ነገር ነው በሆነ ሁኔታ ነው እንግዲህ የእስራኤል ልጆች ፈጣሪ አምላክን በዚህ መልኩ ማየት የቻሉ። እንግዲህ ወገኖቼ ምን ይላል ከዚህ ላይ ዘዳግም ነው ኦሪት ዘዳግም ምዕራፍ 4 ቁጥር 8 እና 9 ላይ እንደሚያሳየው እንዴት ይላናል? ይህን የመሰለ ነገር የተገለጠለት ህዝብ እንግዲህ ተመልከቱ። ከዚህ በዓለማችን ብዙ እምነቶች አሉ። እንግዲህ ሁላችንም ከዛሬ 3000 ዓመት በፊት የቆመ ሰው አልነበረም። ኦሪት የምታሳየን ወይም ደግሞ መመሪያው የሚያሳየን ነው የምንከተል። ይሁን እንጂ አንድ ህዝብ አለ አሁን እንደዚህ የሆነለት ህዝብ ወይም ደግሞ ፈጣሪ አምላክ እንደዚህ የተገለጠለትና በብዙሃን ላይ ወርዶ የተገለጸለት ህዝብ አለ አሁን ታላላቅ እምነቶችን ስናይ እኮ የእስልምና ሆነ የክርስትና ታላላቅ እምነቶችን በምናይበት ጊዜ አንድ ሰው ብቻ ነው። በዚህ ጊዜ ግና ፈጣሪ አምላክ ይህን የመሰለ ታምር አድርጎ ለእስራኤል ልጆች እንደሰጣቸው ያሳያል። ዘዳግም ምዕራፍ 8 እና 9 እንዲህ ሲል ያሳየናል። አምላካችን እግዚአብሔር በምንጠራው ጊዜ ሁሉ እንደሚቀርበን አምላኩ ወደ እርሱ የቀረበው ታላቅ ህዝብ ማን ነው ይላል። የትኛው ህዝብ ነው አምላክ እንደዚህ ብሎ አናገርም ብሎ የሚለው? መላእክቱ በዋሻ የሆነ መጽሐፍ አንብብ ብሎ ሰጠኝ፣ እንደዚህ ንፋስ፣ እንደዚህ መቼም ወደ ውስጥ አልገባም፣ እንደዚህ ነው እንጂ ፈጣሪ አምላክ በህዝቡ መካከል መጥቶ እንትን ሰጠን፣ መመሪያ ሰጠን የሚል አንድም እምነት የለም። ምክንያቱም ሊቆምም አይችልም። እንግዲህ ከዚህ በኋላ የሚቆም እምነት በሙሉ በአንድ ሰው ብቻ ነው ማለት ነው። እና ቀጠል አድርጎም በዓይናችሁ ፊት ዛሬ እንደማኖራት እንደዚች ህግ ሁሉ ጽድቅ የሆነች ስርዓትና ፍርድ ያለው ታላቅ ህዝብ ማን ነው ሲል ይቀጥላል ማለት ነው። እና እንግዲህ ትንሽ በዕብሪት እንደሚያሳየን ትንሽ ውስጥ ምስጢር የሚያውቁት ሊቃውንቶች እንደሚያሳዩት ስለ ሐግ ሻቦት እንዲህ ሲል ያሳየን እንዳይረዝምብን እንጂ ለሐግ ሻቦት יש כמה טעמים עמוקים לשמו וכל אחד פותח הבנה אחרת על מהות החג. בגלל הספירה 7 שבועות, הפירוש הפשוט ביותר בתורה נאמר לספור מיום פסח 7 שבועות עד היום ה-50 ואז מגיע חג השבועות. እንግዲህ እንደተራው ሐግ ሻቦት ወይም ይህ በዓል የሚከበርበት ወርትን ተቀበልንበት በዓል የሚከበርበት ዋና ሁኔታ ባለፈው እንደገለጽ ነው ከፔሳህ ከፋሲካ ጀምሮ 49 ቀን ቆጥረን በ50ኛው ቀን ይህ በዓል ይከበራል ማለት ነው። ምክንያቱም ከርኩስነት በር ወደ ቅዱስና በር ለመውጣት ያደረጉት ነበር ማለት ነው። እና እንግዲህ ይህን ቀን በጉጉት ነበረ የምትቆጣው። በየጸሎት ቤቶች የምትሄዱ ካላችሁ በየቀኑ ዛሬ 11 ቀን ነው፣ 12ኛ ቀን ነው፣ 13ኛ ቀን ነው እያለን በጉጉት ለዚች ቀን ነበር ስንጠባበቅ የነበረው። ቀጠል በማድረግም ሼቫ ሻቦት ትስፖር ለሃ ድቫሪም ቴትዛይም ወይም ደግሞ ዘዳግም 16 ላሄን ኒክራ ሻቦት። ስለዚህ ነው እንግዲህ ሻቦት የሚባለው አልሼም ሽባት ሻቦት ሽሶፍሪም ቤን ፔሳህ ለማታን ቶራ። እንግዲህ ከፋሲካ አንስተን ኦሪትን ተቀበልንበት በዓል 7 ሳምንቶችን ስለቆጠርነን ቀኖችን ስለቆጠርነ በዚህ ነው ስሙ የተጠራው። አራዮን አይሲያም የሚስራይም አይታ ሂሩት ጉፋኔት። ከግብፅ ስንወጣ ስጋችን ብቻ ነበር የወጣው። ሂሩት ጉፋኔት ማለት የሰውነት ብቻ ነፃነት ነበር። እንግዲህ ወገኖቼ ብዙም ጊዜ በኢትዮጵያ በነበርንበት ምድር ስንኖር እችን ሀገር ለማየት ብዙ ጉጉቶች ነበረን። ይሁን እንጂ እችን ሀገር አግኝተን ጉጉታችን ግን አገሪቱን ስናገኛት ግን ነፃነት ግን እስካሁን ድረስ አላገኘንም። ለምንድን ነው ቢባል የስጋ እንጂ የነፍስ ነፃነት ገና አላገኘንም። እንግዲህ እንደት ነው የሚለው አራዮን አይሲያም የሚስራይ ማይታ ሂሩት ጉፋኔት አባል ራክ ሐሬ አቦዳ ባኻና ሼል ሼባ ሻቦት ማጊም ለሂሩት ሩሃኒት ማታን ቶራ። እንግዲህ ከግብፅ ስንወጣ ስጋችን ብቻ ነበረ ነፃነትን ያገኘ፣ ነፍሳችን ግን ገና አላገኘች ነበር። ነፍሳችን ነፃነቷን ያገኘች መቼ ነው? ፈጣሪ አምላክ ወደሱ አቀርቦን ኦሪቱንና መመሪያውን በሰጠን ጊዜ ነፍሳችንም በዛን ጊዜ ነፃነቷን አገኘ ይችላል። እንግዲህ ፈጣሪ አምላክ ከግብፅ ያወጣን የባሪያዎቹ ባሪያ እንዳትሆኑ። ግብጾች እንግዲህ የሃም ዘሮች ናቸው። የባሪያዎቹ ባሪያ እንዳትሆኑ፣ ስለዚህ ለኔ አገልጋይ እንድትሆኑ ታብዱኒ በአላኻራ ዜ ነው የሚለው። እንግዲህ ፈጣሪ አምላክ መምህራችን ሙሴ ሲያናገረው የእስራኤል ልጆች አውጥተህ ባወጣሃቸው ጊዜ በዚህ ተራራ እኔን ታገለግሉኛላችሁ ማለት ነው። ነፃነት ማለት እንግዲህ የስጋ ብቻ ሳይሆን የነፍስም ነፃነት እንዲኖረን ካስፈለገን ኦሪታችን ስንጠብቅ በመንገዱ ስንሄድ
ብቻ ነው። ያለበለዛ የስጋ ነፃነት ሊኖረን ይችላል፣ ነፍሳችን ግን ሁሌም ትጨነቃለች ማለት ነው። ቀጠል በማድረግም ሸቮት መለሾን ሽቡዋ ሸቮት ማለት ደግሞ እንደ ባለፈው እንደገለጹትኝ መሐላ ቃለ መሐላ ወይም ኪዳን ሊሆን ይችላል። ሀዛሎ መፋርሺም ይሂድሹ ደባር አሞክ ሎራክ ሽቮት ሸልዝማን ኤላጋም ምልሾን ሽቮት ውበት ብሪት የቃላ የሳምንታቶቹ አቆጣጠር ብቻ ሳይሆን የመሐላና የቃል ኪዳን ከማን ጋር ነው መሐላና ቃል ኪዳን የሆነው? በማማድ ሐር ሲናይ አይታ ኪቢያሆል ሽቡዋ ሼል እስራኤል ላሼም በሽቡዋ ሼል አሼም ለእስራኤል በዛን ጊዜ የነበረው ቃል መሐላ የእስራኤል ልጆች ለፈጣሪ አምላክ ፈጣሪ አምላክ ለእስራኤል ልጆች በሌላ ህዝብ ላይ ቀይራቸው የገባ ነው ቃል ኪዳን ነበር ማለት ነው። እንግዲህ እንደምታዩት ፈጣሪ አምላክ ከእንግዲህ በኋላ የእስራኤል ልጆች ለምሳሌ በባቢሎን በነበሩበት ጊዜ በነብዩ ሕዝቅኤል አማካኝነት በቃ እንግዲህ ፈጣሪ አምላክ ትቶና እንደ አሕዛቦች መሆን እንችላለን ብለው ቢሉት አየሎየ ሊሆን አይችልም። ምክንያቱም የገባነው ቃል ኪዳን አለ። ስታጠፉ ወደ ስደት ዳረጋችኋለሁ፣ ስታለቅሱ መልሳችኋለሁ እንጂ ቃል ኪዳናችን ለዘላለም ዓለም አትፈርስም። ይህ ሽቡዋ ምንድነው? እንግዲህ ሽቡዋ ሼል እስራኤል ላሼም የእስራኤል መሐላ ኪዳን ለፈጣሪ አምላክ የፈጣሪ አምላክ መሐላ ለእስራኤል ክሞ ሐታን በካላ በብሪት ማለትም እንደ ባልና ሚስት እንደሚያደርጉት ቃል ኪዳን ማለት ነው። ለኸን የሽ ቢዩቲም ሽኮሪም ለሐግ ዮም ሐቱናቶ በዮም ሲምኻት ሊቦ እንግዲህ ንጉሥ ሰለሞን በሽራሽሪም በዮም ሐቱናቶ በዮም ሲምኻት ሊቦ በሰርጉ ጊዜና በልቡ ደስታ ጊዜ የሚለው የኦሪታችን ነው። ምክንያቱም ዮም ሐቱናት አቶራ በሃር ሲናይ ኒምሻል ለሁባ የሲናይ ተራራ ደግሞ ልክ ጥንዶች የሚጋቡ ሲሄዱበት የሆነ ካዳራሹ ለየት ያለ ከፍ ያለ ቦታ እንደሚሆነው ሲናይ ደግሞ ልክ በዚህ መልኩ የእስራኤል ልጆችና ፈጣሪ አምላክ ቃል ኪዳን የገቡት ልክ እንደ ባልና ሚስት የተሳሰሩት ኪዳን ነው ማለት ነው። ለማሎካቱ በቶራ ሐግ ማታን ቶራ ለምንድነው ኦሪትን የተቀበልንበት ባል ተብሎ ያልተጻፈው? ሂዱሽ አፌሽል ረቢም አምፋርሽም አቶራ ሎ ካራ ለሐግ በሼም ማታን ቶራ ከደለ ለላመድ ሽማታን ቶራ ሎህዬ ሩዋ ሐድ ፓሚ ኤላ ደባር ሽምትቀደሽ ኮል ሻና በኮል ዮም ኮል አዳም መካበል ኤታቶራ መሃዳሽ ልፊ አኻና ሸሎ እንግዲህ ኦሪታችን ለምንድነው ኦሪት የተቀበልንበት ባል ማይባለው ብለው ሲናገሩ እንግዲህ ለአንድ ቀን ብቻ ሳይሆን ይሄ ቀን በየዓመቱ ልክ እንደዛው ቀን ይሆናል ማለት ነው። ፈጣሪ አምላክ እንደወረደበት ልክ እንደዛ ቀን ይሆናል ማለት ነው። ስለዚህ ልክ እንደተዘጋጀ ነው አዘገጃጀት እያንዳንዳችን እንዳቅማችን እንደተዘጋጀ ነው ማዘጋጀት ኦሪትን የመቀበል ኃይሉ አለን ማለት ነው። ስለዚህ ማታን ቶራ ከተባለ አንድ ቀን የተሰጠበት ቀን ብቻ ነው። ይሁን እንጂ ያ ቀን ግን ሁልጊዜ በየዓመቱ እንደ አዲስ ልክ እንደዛች ቀን ይታደሳል ማለት ነው። ኮል አዳም ካበል ኤታቶራ መሃዳሽ ልፊ አኻና ሸሎ እያንዳንዱ ሰው እንደተዘጋጀው ኦሪትን ይቀበላል ማለት ነው። ለኸን አሃግ ኒክራ አላወዳ ሸልፍኔ ሽቮት ብሎ ራክ አላተውጻ እንግዲህ እንደተዘጋጀ ነው ዝግጅት ነው። እንግዲህ ሼባ ሽለሞት እንግዲህ በኦሪት ሁኔታ 7 የተሟሉ ነገሮች ናቸው። አምስፓር ሼባ በቶራ ምሳሜል ሽለሙት የተሟላ ነገር ነው። ሼባ ያሚም በሻዋ 7 ቀን በሳምንት ሽሚታ አኻረ ሼባ ሻኒም መሬትን ደግሞ ለረፍት የምናወጣት ከ7 ዓመት በኋላ ነው። ዮቤል አኻረ ሼባ ሽሚቶት ዮቤል የሚባለው ደግሞ 7 ጊዜ 7 ቆጥረን 49 ዓመት ሲሆን ደግሞ ዮቤል ደግሞ ነፃ ባሪያዎቹም ነፃ የሚወጡበት ማለት ነው። አስ ሸቮት ሮሜዝ አኻሬሽ አዳም ምታከን ኤት ሼባ ሐሚዶት ሸሎ በመሸክ ሼባ ሸቮት ሁናሴ ክሊ ለከበላት አቶራ በሰፍሬ አኸሲሉት ማሐብሪም ኮል ሸቡዋ ለሚዶት አኼሮት እንግዲህ በየሳምንቱ በየአንዳንዱ ሳምንት የራሳችን የሆነ ምን ቲኩን የሚባል ነገር አለ። ደግሞ እርማት ምን ያደርገው ነገር አለ በሰባት ሳምንት። ስለዚህ ኡስ ሚስተሮ ኸይሰድ ይባላል። ኸይሰድ ግቡራ ትፌረት ነጻህ ሆድ የሶድ ማልኩት እነዚህ ነገሮች አርመን 7ቱን ሳምንት ስንጨርስ ኦሪትን መቀበል እንችላለን ማለት ነው። ሂዱ ሻፌ አለሾን ረቢም ሸቮት ለማሎ ሸቡዋ ለምንድነው ሳምንታት ያሉት? ለምን ሳምንት አላሉትም ሲል ኤፍሻር ሎማርኪ አቶራ ኒትና ለኮል ሱጌ ሃናሽም ኦሪት የተሰጠችው ለእያንዳንዱ ሰው እንዳቅሙ ነው ማለት ነው። ሐሐሚው ብሹቲም ብልሆችም ደካማዎችም ኦሪትን ከኦሪት ጣም ያገኛሉ። አሁን እኔ ዛሬ ያነበቡትን በአማርኛ ሊቅ የሆኑትን ሲያነቡት ከዛ ሌላ የሚያገኙት ውስጥ ነገር አለ ማለት ነው። ቀጠል ማድረግ ዝኪኒ በይላሊም ሽማግሌዎችም ልጆችም ግባሪም በናሽም ሁሉም ሲማ እንግዲህ አሁን ለምሳሌ
በአስኳላ ወይም ደግሞ በአስኳላው ትምህርት ደረጃ የዩኒቨርሲቲ ወይም ደግሞ ፕሮፌሰር የሚማረው ደረጃና ገና የ12ኛ ክፍል የሚማረው ደረጃ ትክክል አይመጣም። ስለዚህ የ12ኛ የሚማረውን ፕሮፌሰር ቢያነበው ጣም አያገኝም። ምክንያቱም እሱ አልፎታ ነኝ ከኦሪት ግና ትንሹም ትልቁም ብልሁም ልክ አልሆነም ሁሉም ሲያነቧት ለእያንዳንዳቸው የራሳቸው የሆነ ጣምና የሆነ ቅርበት ያገኛሉ ማለት ነው። ለኮል ሀድ የሸዋ አኸር ደረህ አኸረት ለቀበል የታቶራ ለእያንዳንዱ የራሱ የሆነ ሳምንት አለው። የእያንዳንዱ የሆነ የሚቀበለው ወሪት አለው። በቶራ ሚያኸደት እትኩላ ወሪታችን ሁሉን ታቀራርባለች ማለት ነው። ረመዝ ለማለሹ אפשר לראות בהשם שבוע זמן הכנה, שבועות ברית ושבוע שבע שלמות ותיקון, כלומר הדרך לקבל את התורה עוברת דרך הכנה, תיקון וברית עם השם. እንግዲህ ወሪትን ለመቀበል እነዚህን የመሳሰሉ ነገሮችን ቀድመን ማዘጋጀት እንዳለብን ያሳየናል ማለት ነው። ቀጠል በማድረግም ለኸን አርቤን ወሃጊም ልልሞድ ኮላ ላይላ ስለዚህ ሁሉም ሌሊቱን ሁሉ ሲማሩ ያድራሉ። አንደኛ ቲኩን የሚባል ወርማት አለ። ሁለተኛ ደግሞ የእስራኤል ልጆች ፈጣሪ አምላክ እንደሚወርድ እየተነገራቸው ተኝተው ነበር። ስለዚህ መብረቅና ቀንደ መለከት ነጎድጓድ ማረክ ግድ ነበር ለፈጣሪ አምላክ። በዚህ ምክንያት የኛ አባቶቻችን በዛን ቀን ስለተኙና ፈጣሪ አምላክ በኃይልና በነጎድጓድ ስለቀሰቀሳቸው እኛ ደግሞ ዛሬ ሳንተኛ ስንማር ማደር እንዳለብን ያሳየናል ማለት ነው። ልልሞድ ኮላ ላይላ ልክሮ ሚጊላት ሩት የሩትን መጽሐፍ ማንበብ አለብን። ልካሸት በያረቅ ፕራኺም ጸሎት ቤቶችን ደግሞ በአበባና በተለያዩ ነገሮች ማሸብረቅ ያስፈልጋል። ለሆል ማኻሌ ሐላ የወተት ነክ ነገር ደግሞ መብላት ያስፈልጋል። ቀጠል በማድረግም የሚያሳየን ነው ኮላ አምሮም የታኮሎት ሽሞት ካፍ ኦሪት ዘጸአት ምዕራፍ 20 የእስራኤል ልጆች ድምጹን አየሉ የሚለውን ከዚህ ላይ ምን ሲል ያሳየናል? ወበሜት ደረህ አቴባ እንደ ተፈጥሮ ሁኔታ ኮል ሾሚም ድምጽ ይሰማል። ማሬ ሮይም የሚታይ ነገር ደግሞ ይታያል። አዝ ኤፍ ኤፍሻል ሊሮት ኮሎት ታዲያ እንዴት አድርገ ነው ድምጽ ማየት የሚቻለው? ሐዛል አምፋርሺም ናትኑ በዜ ከማ ኦማኪም ንፍላይም ነስ ማላቴባ ከፍጥረት ሁሉ የበለጠ ከተፈጥሮ የበለጠ ማላቴባ ማለት ከተፈጥሮ የበለጠ ነገር ነበረ ማለት ነው። በዛን ጊዜ ፒሩሽ አፓሹት በማማድ ሐርሲናይ አያ ጊሉይ ኤሎኪ ኤሊዮን በቴባ አስሞ ይሽታና በዛን ጊዜ ተፈጥሮም ተቀይሮ ነበር። ፈጣሪ አምላክም በአካል ተገልጾላቸው ነበር። በምስል ሳይሆን ተገልጾላቸው ነበር ይላል። አም መማሽ ረአ እድጋሌ አኮል በጹራ ሙኻሽት ጋሌ አኮል ማለት እንግዲህ ዛሬ እንደምታዩት ሬንቲገን አውስትራሳውንድ ምናምን ምንለው ነገር አለ። ጋሌ ኮል የሚባለው ደግሞ የሬዲዮ ጋሌ ኮል አለ። ያንን አሁን ዛሬ በዛሬው ጊዜ ይታያል። ምክንያቱም አዲስ ነገር አለ። በዛን ጊዜ ግና ይህን ቴክኖሎጂ ባልነበረበት ጊዜ ግን በፈጣሪ አምላክ ሁኔታ በዚህ መልኩ ማዕላቴ ወይም ደግሞ ከፍጥረታት ውጭ በበላይ በሆነ ሁኔታ ነው ማለት ነው። ፈጣሪ አምላክ በዚህ መልኩ የተገለጠላቸው የሽ ምድራሽም ሽምታሪም ሻዲቡር አይሎኪ ሃያ ዮሴፍ ከኤሽ ወብራኪም ወነካክ ባቢር ካይን ኮል ሾፌክ ለኦ እንግዲህ የፈጣሪ አምላክ ንግግር ከዛን ጊዜ ልክ ባየር ላይ ይጻፍ ነበር ማለት ነው። ዛሬ አሁን ወደ ፊልም ምናምን ቦታዎች ሲሄዱ ፊደሎቹ ልክ እንደንት ላይ በእንትኑ ላይ በኤሌክትሪክ ሁኔታ ላይ እንደሚጻፉት ልክ በዚህ መልኩ ፈጣሪ አምላክ እንደተገለጸላቸው ሪያ ባዱት ሙኽለቴ የሽ ኦሜክ ጋዶል ዮተር የሽ የብደል ቤን ደባርሽ ሾሚም ይፍሻል ለፓክፔክ ቦ ደባርሽ ሮኢም ባሩር ለጋምለ የሚሰማ ነገር ይፍሻል ለፓክፔክ ማለት ልታምኑም ላታምኑ ትችላላችሁ። ባይናችን የምናየው ነገር ግን ሞኻሺ ማለት የእውነተኛና ታማኝ ነው። ፈጣሪ አምላክ በዚህ መልኩ ነው እንግዲህ ለእስራኤል ልጆች በዚህ መልኩ ነው ለ3 ሚሊዮን ለሚጠጋ ህዝብ ወንዶች ብቻ 600 ሺህ ባሉበት ላይ ይህን የመሰለ ነገር በማድረግ ብዙ ነው ረዘም ያለ ነበር። ያው ግን ጊዜው ትንሽ ሊረዝምብን ሆነ። ለኸን አቶራ ወመሬት በማማድ ሃር ሲናይ አይሙና ሎሃይታ ራክ ሽሚያ ኤላ ቫዳውት ክሞ ሪያ መማሽ አም እስራኤል ሎራክ ሸማ ሼሽ አሸም ሁራ ኤታይሜት እንግዲህ በዛን ጊዜ በማማድ ሃር ሲናይ ወይ ደግሞ በሲናይ ተራራ በቆሙበት ጊዜ እስራኤል ልጆች መስማት ብቻ ሳይሆን እውነትን ሪያ መማሽ እውነትን በአይናቸው እንዳዩና
አም እስራኤል ሎራክ ሻማ የሽ ሃሼም የእስራኤል ልጆች ፈጣሪ አምላክ እንዳለ ብቻ ሳይሆን የሰሙት ሁራ ኤታ ኤሜት በዛን ጊዜ እውነቱን ባይናቸው እንዳዩ ያሳየናል ማለት ነው። እኔ መስላን ወገኖቼ፣ ረዘመብኝ ሰዓቱ እንዳይረዝምባችሁ ጊዜው ደግሞ እያጠረ ነው። ይህን ይመስላል። ፈጣሪ አምላክ ብሎት ደግሞ ሁኔታውን ያለሁበትን ሁኔታ ግዳጅን ጨርሼ ስመለስ ተከታታይ ትምህርቶች ሊኖሩን ይችላሉ። ለዛሬው ይህን ይመስላል። መልካም በዓል ይሁንላችሁ በያላችሁበት። መልካም ሀግ ሻቮት። ወንድማችሁ ጋሻ ወርቁ ነኝ ከሁሎን። ሰላም ሰላም